ኩዌት በሰው ቤት ሄዳ እንደ እድል ሆኖ ፀጉር ቤት ደረሳት። ፀጉር ቤት እየሰራች ይህንን ሰው ምን አነሳሳሽ? ቤተሰቦች እንዳልሽው እንግዲህ ታላላቆችሽ ጥሩ ሁኔታ ላይ ነው ያሉት የነበሩት እና ምን አነሳሶች ይልሽ? ጀስት አሁን እኛ ግቢ የተከራዩ አረብ ሀገር ሄደው ሲመጡ የተከራዩ ልጆች ነበሩ እና ጀስት ሳያቸው ላይክ ዜ ሉክ ላይክ ሰክሰስፉል ገባ። እኛ እዛ ኢትዮጵያ ላለን ሰዎች ሊከብደን የሚችሉ ነገሮች እነሱ በቀላሉ ይዘውት ምናምን እናያለን። እና እኛ ኤሪያ ብዙ የጎረቤት ልጆች ምናምን እንዳለ አረብ ሀገር ነው እና ሲመጡ ምናምን አምሮባቸው ኤቭሪቲንግ ይዘው ነው የሚመጡ እና ያንን በማየት ነው እኔም ፍላጎት ያደረብኝ። በዛ ጊዜ ደግሞ የአስተማሪ ደሞዝ በጣም ትንሽ ነበረ። የግሉ ከኛ ከመንግስት $300 ብር ነበር የሚከፈለኝ እንዴ ከጠዋት ከ9 እስከ 4። ከዛ በኋላ ቱደሪንግ እንሰራለን በየሰፈሩ። ያስተማሪ ደግሞ 300 ነበር። የዛሬ ስንት ዓመት ጠቅመን ማለት ነው። ግን ኑሮውም ትንሽ አሪፍ ነበር የዛን ሰዓት። ሰርቫይቭ ያው ከቤተሰብ ጋር ስለሆነ የቤት ኪራይ ምናምን የለብንም። ግን በጣም ሳክስ ነው። ከዛ ያን ሳይሆን ዌስቲንግ ታይም ነው የሚሆነው እንጂ ፕላን ነበረኝ ወደ ዲግሪ ለማሻሻል ምናምን። ከዛ ለዛ ነው የወጣሁት። ደስ ምንም ጥቅም የለውም የተሻለ ኑሮን በመፈለግ ማለት ነው። በጣም አሪፍ። እና እንግዲህ ከኢትዮጵያ ተመለሽ ኩዌት ተመለሽ እና ወደ አሜሪካ መጣሽ። ኩዌት ደግሞ ሲሄድ ፀጉር ቤት ነበር የምሰራው። ከዚ ልጆችን አባት አገኘሁኝ። ከሱ ጋር አንድ ላይ ኖርን። እዛ ወለድኩኝ 2 ወንድ ልጆች። ከዛ እዛ እየኖርኩኝ እያለ እሱ ኮንትራቱን ጨረሰ። ከዛ በዛ ወቅት ብዙ ሰው ኮንትራቱን ሲጨርስ ወደ አሜሪካ ነው ሙሉ የሚያደርጉት ማለት ነው። የዛን ሰዓት ደግሞ ያልተስተካከሉ ነገሮች ስለነበሩ እኔ ወደ ኢትዮጵያ ነው። እሱ ልክ ኮንትራታቸውን ሲጨርሱ ልክ ስታገባ ያው በባይለት ስር ነው የምትሆነው ማለት ነው፣ ቪዛም ኤቭሪቲንግ። ስለዚህ እሱ ኮንትራቱን ሎስት አደረገ ማለት ይሉዝ ኤቭሪቲንግ። ቪዛውም ይቃጠላል፣ ምንም ይቃጠላል ማለት ነው። በወቅቱ የነበረኝ የኢትዮጵያ ፕሬሲደንት ነበር። ከዛ ወደ ኢትዮጵያ ነው ያው መሄድ ያለብኝ። ያለኝ የኢትዮጵያ ፓስፖርት ነው ምናምን ነው። ለምን ዜግነቱን አትናገሪ? ኢትዮጵያ ኑሮ ጀመርኩኝ ማለት ነው። ልጆችን ትምህርት ቤት አስገብቼ ምናምን ጀመርኩ። ከዛ እሱ ደግሞ ወደ አገሩ ነው የመጣው ማለት ነው። አገሩ አሜሪካ ወደ 4-5 ዓመት ብቻዬን አሳድግ ያለው ልጆቹን ማለት ነው። ከዛ ይደውልልናል፣ ፋይናንሻሊ አንዳንዴ ሰፖርት ያደርገናል። ከዛ ላምጣችሁ ወደዚህ ብሎ ፕሮሰሱን ጀመረልን ወደዚህ ማለት ነው ወደ አሜሪካ። ከዛ እዚህ ያለ እሱ እዛ ያለ ሳምቻል ኢትዮጵያ ነው ወደ ሀገሩ ሄደ ዛት ማሽ ኤዱኬሽናል ኩዌት ኮንትራቱን ጨርሶ በእሱ ስር ስለነበረን እኔና ልጆቼ እሱ ኮንትራቱ ካለቀ የእኛም መኖሪያ ፈቃድ ሁሉ ነገር ስለሚያልቅ እሱ ወደ ሀገሩ ተመለሰ። እኛም ወደ ኢትዮጵያ ልጆቼን ይዤ ወደ ኢትዮጵያ ገባሁ እያለች አሜሪካዊ ነው እንጂ የምን ኢትዮጵያዊ ባክግራውንድ። ከዛ አሜሪካ አሁን ነው ችግሩ የሚጀምረው። ላይፍ እዚህ ከባድ ነው። እናንተ ናምጥቼ እንዴት ነው የሚሆነው? እዛ አረብ ሀገር እያለን ጥሩ ኑሮ ነበር የምንኖረው። እዚህ አምጥቼ እንትን አላችሁ አላጎሳቁላችሁ ምናምን እያለ ግራ ገብቶታል በወቅቱ ማለት ነው። ከዛ እዛ ታክስ ፍሪ ነው፣ ገቨርንመንት ነው ቤት የሚሰጣቸው። የምግብ ምንም ቤኔፊቱ በጣም ብዙ ነው ማለት ነው። ከዛ እዚህ መጥቶ ከበደው መሰለኝ። ከዛ ኦኬ ተማር፣ ብዙ ሰው ትምህርት ታሪፍ ነው ሲባል እሰማለሁ እና ተማር። እኔ የው ልጆቹን እዚህ እያሳደኩኝ ነው ብዬ አዜ ሰፖርቲቭ ዋይፍ ሰፖርት አደረኩት። ከዛ አይዲያ ሰጠሁት፣ ተማር መማር ጀመረ ማለት። ከዛ ተማረ፣ ልጆቹን እያሳደኩ። ከዛ አሪፍ ላይ የአንድ ወር ምናምን ኮርስ ነው መሰለኝ ሳይበር ምናምን ሳይበር ሴኩሪቲ ምናምን ተማረ። ከዛ ስራ አገኘሁኝ ላይ። ከዛ በዛ ወቅት መጣ ማለት 2019 ላይ ማለት ነው። ከዛ እዚህ አንድ ላይ መኖር ጀመረ። ተቀበለችሽ? ወልካ ማለት ነው እንደምናስበው እና ኤክሳይትድ እንደምንሆነው አልነበረ። ለምን? እንደ ትንሽ ላይፍ ትንሽ ቻሌንጅ አለው እዚህ። ኢዝ ኖት ኢዚ፣ ቀላል አይደለም። እዛ አረብ ሀገር ቀላል ነው ላይፍ ማለት ነው። ልጅ ካለ ሰራተኛ የማንኛውንም ዜጋ አማርጠህ እንዲሁም ኢትዮጵያዊም ፊሊፒንም አማርጠህ ትቀጥራለህ። ከዛ እንደ ስራ ትሰራለህ። እዚህ ግን if you have a kids you have to stay home and
ለሰፖርቲቭ የሆነ ፓርትነር ካለ ሰፖርት ትደራረጋለህ። እኔ ግን ያጋጠመኝ እሱ እኔ ከመጣሁ በኋላ ለእኔ ሰፖርቲቭ አልነበረም። አይደለም እኔ ድሪሜን አቺቭ ለማድረግ ድሪሜን የሆነ የሚቀብር ሰው ሆኖ ነው ያገኘሁት ማለት ነው። በጣም አሪፍ። እሱን በዲቴይል ቁጭ ብለን እናወራለን። ያው ማዘርም ስላሉ ከማዘር ጋር ቁጭ ብለን እናወራለን። ያው እሳቸውን ማዘርም ስናገኝ ደውላችሁ መተን ፈቅዳችሁ እንደሆነ ይህን ፕሮግራም የምንቀርጸው ያለው ነገር እንግዲህ የምትነግረውን ነገር ትክክለኛና እውነተኛ ነገር መሆኑን አራግጠን እንጀምራለን። ክብራትና ክብራት በር ላይ ቆመ ከርማችኋል፣ እንደምሰንብታችኋል። የተገኘንበትን ቦታ እንግዲህ ስቶሪው በሱ ጀምረናል። በዲቴይል በጣም ቁጥላችሁ የምታዳምጡት እና ከዚህ በኋላ ደግሞ ምንድን ነው የሚያስፈልገው የሚለውን ነገር የምናይበት ነው የሚሆነው። እንግዲህ እኛም በጣም ከረጅም መንገድ ተጉዘን እዚህ ቦታ ላይ መጣ ነው። ይህም ቤተሰብ ዝባዝጌ ላሳለሆና ቁጭ ብለው ሲያወሩ ከፈለግ ቪዲዮን ከተመለከትክ በኋላ በትመጣ አንተም ባለቤቷ ደስ ይለናል። ግን ዋናው ነገር ሁኔታውን ከሰማን በኋላ የሽምግልና የተለያዩ ሰዎችን እንግዲህ አድርገን የሆነ ነገር ቢፈጠር ደስ ይለናል። ቤት ምን ባዶ ነው። በጣም ጥሩ እንግዲህ ማዘር ስላገኘሁት ደስ ብሎኛል። እንተዋወቅ። ያረሰው ነኝ አሉ ቅድም ሲገቡ ያረሰው አቦ ምናምን እንዳይሉኝ እንጂ ማንም በል ስሞትን አዜብ እሸቴ አሁን አዲስ አበባ ሙቭ አድርገዋል። ሳምንት ሞር ያለዋል። እዛው ነው የተወለዱት። በክዳራ እኮ የተወለዱት ማለት ነው። ያረሰው ነው። ትንሽ ነገር በሉና እንግዲህ ያረሰው የፍቅር ሰው ነው ይባላል። ጨዋታ ያውቃል ይባላል። ካሚናውን አዙሪናት እየላሳያቸው ወታደር ሰፈር ወታደር ልጆች ሲባል ሰማ። እንግዲህ እዚህ ብዙ ያረ ልጆች አሉ። እዚህ በጣም ብዙ እንደውም ማህበር አላቸው ተሰባስበው ቅድም እንዳልኩት ሀረር ላይ ያሉ ቤተክርስቲያን፣ ትምህርት ቤት ውሃ ያበጣሉ፣ የተቸገረ ሰዎች ይረዳሉ። ማሻላ በቡዳት ላይ አሁን በዓሉ የደረሰ ዓመታዊ በዓሉ በየዓመቱ ይሰባሰባሉ። ጥሩ ነው። የሚመረጡ ሰዎች የሚያውቁትን ሰው ያገኙ ይሆናል። እንግዲህ አሉ። አይ ጎበዝ ሰዎች አሉ፣ እናገናኛቸዋለን። ሶስት ናቸው ልጆቿ። ሁለቱም ቤት አንዱ አሜሪካ የተወለደው ስለዚህ ነው እንጂ ትንሽ እንትን አልኩት። በጣም ያመኛል። ታያሜን በበሽታና የአጥንት መሸራተት ጨጓራዬን ኩላሊቴን ያመኛል። አሁን ሐኪም ቤት ይላሉ። እዚህ አሜሪካ እንግዲህ ሕክምና እኮ ጥሩ ነው። በጭቅጭቅ ላይ ነው ያለችው ልጄ። እንዴት ሆና ሩስ ገና ልትወስደኝ ጭቅጭቅ ላይ ነው። ልጅቷን ይዞ ይጠፋል። በጣም የሚያረጋት ድርጊት፣ በጣም የሚያሳዝን ሁኔታ ላይ ነው የመጣሁት። በጣም አቃጥልሻለሁ ነው የሚለው። ምን ትጠብቂያለሽ ብዬ ነው እንግዲህ እንውጣ ብዬ ይህም ቤት ሰው ከፍሎላ ነው ግማሹን ተከታይታች ግማሹን በጣም ነው ያሰቃያት። በጣም ዋንና ላይ ተጮ እንደሚያደርጋት ልጅቷን ለ15 ቀን ይዞታል። ልጆቹን አክስታቸው ጋር ላከ። ከዛ ስራውን ቀጠለ። በቃ እነዚህ ከመጡ በኋላ አብራችሁ እዛ ነበር የምትኖሩት? አብራችሁ ሁላችሁም ተሷ ጋር እሷ ጋር ነው የመጣሁት። እስቲ ምንድን ነው የተፈጠረው ነገር? እሳችሁስ እንዴት ነው የመጡት ነገር? ስለምንድን ነው የመጡት? ልጄን አስመጡልኝ። ኬት ነው የሚያመጡት? በቪዚት ቪዛ ነው ማለት ነው የጀመርንላት። ቆይቷል፣ አመት ያልፈዋል። ላስት 2025 ኦክቶበር ነው ማለት ነው። ከዛ በመሀል ጀምረንላት፣ ያው ሁለታችንም ነን የጀመርንላት። ከዛ ኤምባሲ አፕሩቭ ተደረገች። አፕሩቭ ከተደረገች በኋላ እንትን አለ፣ ሀሳቤን ቀይሬያለሁ፣ ካንስል አደረገዋለሁ ቪዛውን፣ እናትሽ እንዳትመጣ አለኝ ማለት ነው። እዛ ይተዋወቁ ነበር? አዎ፣ እዛ ሲመጣ ቫኬሽንም ኤቭሪቲንግ ኢቨን እኛ ከአረብ ሀገር ሙቭ አድርገን ኢትዮጵያ ስንሄድ እነሱ ጋር ነው ያረፍነው። እኛ ሲቹዌትድ እስከምንሆን ድረስ እነሱ ጋር ማለት ነው። ይተዋወቃቸው። እኔ ቤት ምን ማረፊያ እስከማስተካከል ድረስ እነሱ ጋር ያረፍነው ኢትዮጵያዊ ነው እንዴ?
ሩቢ ተነሳች ለምጣት ኢትዮጵያዊ ደፍሮ አሜሪካ ውስጥ ይበድላል እና ካንስል ይበድላል። እንዳትጉላላ እንዳትመጪ በያት አለኝ ማለት ነው። ከዛ እኔ ደግሞ ሰማሁኝ እና ኦኬ እዚህ ከመጣሽ በኋላ ኦክቶበር ነበር 2025 ኦክቶበር ነው ቪዛ የተመታላት ነበር። ከዛ ማዘራኔም ያለውበት ሁኔታ ትንሽ እንትን ነው ውጣ ውረድ ነው ስላት በቃ እንደዛ ከሆነ እኔም አልመጣም፣ ሰላም ከሌለው እዛ አልመጣም፣ በቃ አልፈልግም መምጣት። ከዛ ለሱም ነገርኩት። ኦኬ አንተ ቪዛውን ካንስል ካረከው እሷም መምጣት አልፈልግም ብላለች። ኢትስ ኦኬ ኢዝ ኖት ኤ ቢግ ዲል ብለን ተው ነው ማለት ነው። ከዛ እህቴ ናት እንዴ መንግስት የሰጣትን ቪዛ ማንም ሰው ካንስል ማድረግ አይችልም። ኦልሬዲ ኢንቨስቲጌት አድርገዋት ኤምባሲ ሰጥተዋታል። ስለዚህ ሊኖር ስቲል ቪዛው አክቲቭ ሊሆን ይችላል። ደውዬ እጠይቃለሁ ብላ ኤምባሲ ደውላ ስጠይቅ ቪዛው አክቲቭ ነው። የውሸቱን ነው እሱ ካንስል አድርጌዋለሁ ያለው እሷ እንድትመጣ ስላልፈለገው ማለት ነው። ከዛ ኦኬ አላት ጊዜ የ2 ዓመት ነው ቪዛው ትምጣ። ከዛ በቃ እሺ ልምጣ አለች ማለት ነው። መጥቻ ያግዝሻለሁ አለች። ከዛሬ ከብዳን ምናምን ስላት ኖ ለማንኛውም ብቻ እኔ ልምጣ ስትለኝ በቃ ሳልፈልግ ነው ትኬት ራሱ ገዝቼ ቴው አንደኛ ኖ ብል ያው እኔ አልፈለገችም እባላለሁ በሚል ከዛ ኦኬ በቃ ቴው እና ካልተመቻ ትሄዳለች ብዬ ትኬት ገዝቼ ሴቭ አድርጌ ገንዘብ ትኬት ገዝቼ ላኩላት። ሲመጣም አልነገርኩትም። በኮንፍሊክት ውስጥ ነው የመጣችው እና ሲያያት ሰርፕራይዝ ነው የሆነው። አያውቅም ሳያውቅ ነው። ከዛ ሰርፕራይዝ ስትመጣ ተቀብያ ስትመጣ ሰርፕራይዝ ሆነ እና አይቶ እንደውም ዝም ብሎ ከላይ ነው ሰላም ያላት ማለት ነው። ከዛ መጣች ከ3 ወር በፊት። ከዛ ገባች አየችው ሁኔታውን በቃ አዘነች ማለት ነው። ከዛ ማንም አያውቅም እንደዚህ አይነት ኑሮ እንደምንሆን ማለት ነው። እኔም አላወራም፣ ብታወራም የሚያምን የለም ኢትዮጵያ፣ ማንም የሚሰማ የለም። ሁሉም ሰው ቤኔፊቱ ነው የሚፈልገው ማለት ነው። ምንድን ነው አሁን የተፈጠረው? ችግር ላይ ነኝ ብትል የሚያዳምጥ የለም። 2019 የመጣ ነው አሻ ከእንደ ልጆቹ ነው የመጣችው። 2 ልጆች ዛሬ የተወለዱ ነው የተወለዱት አረብ ሀገር ነው የተወለዱት። ሁለቱ ኩዌት። ከዛ ትንሿ ተወለደች። ትንሿ እዚህ ነው የተወለደችው። 2020 ነው የተወለደችው። መጣችሁ? እሺ ከመጣችሁ የነበረው ነገር 2019 እዚህ መጣሁኝ። ከዛ ልክ እንደመጣሁኝ ያው ሁሉም ሰው ኤክሳይትድ ሆነ ነው ወደ አንድ ሀገር ላጥባት እየሰማች ቀብኝ ላምጣት ሩቢ ተነስታለች። በማንኛውም ቦታ ብንሆን ማለት ነው ብራይት ፊውቸር ነው ያለን ማለት ነው። ብራይት ፊውቸር ነው ያለን። እሰራለሁ፣ ለወጣለሁ፣ እማራለሁ። እንደዛ ብዬ ነው የመጣሁት ማለት ነው። ጎን ለጎን ከልጆቼ እና ከትዳሬ ጎን ፊውቸር ይዤ ነው የመጣሁት። ስመጣ በቃ እንደጠበኩት አልሆነም። ላይክ ፍሮም ዘ ፈርስት ዴይ አይ ሪሜምበር ኦንሊ ፎር 2 weeks ማይ ላይፍ ዋዝ ናይስ። ለ2 ሳምንት ብቻ ነበር ደስተኛ ነበር ህይወቴ። ከ2 ሳምንት በኋላ እስካሁን ድረስ ኢትስ ላይክ ሚዘሬብል ማለት ነው። እኔን አይሶሌትድ ነው ያደረገኝ ፍሮም ዘ ኦል ወርልድ። ልክ ስመጣ ሰፈሩ ያለማ ጫካ ነበር። ምንም አይደለም። ሀበሻ አንዳንድ ፈረንጆች ናቸው ውሻ ይዘው ሲሄዱ ማየው በመስኮት ማለት ነው። ከዛ እሱ ተነስቶ ስራ ሄደ። ልክ እንደ ውሻ ቤት ውስጥ ነበር የምቀመጠው። ከዛ ልጆቹም ትምህርት ጀመሩ፣ ትምህርት ቤት ይውላሉ። ከዛ አላውቀውም እንዴት ስራ እንደሚጀመር ምን እንደሚል። የዛን ጊዜ ድራይቭ አላደርግም ምን አለም ቤት ውስጥ ነው የጠቁት ብለው ማለት ነው። ከዛ ራሴ መጠየቅ ጀመርኩኝ። እስከመቼ ነው እንደዚህ የሚቀመጠው? አሜሪካን ባል ሚስቱን ይበድላል። እንደዚህ ቦታውንም ምንም ሊያሳየኝ አይፈቅድም ማለት ነው። ሆነ ሸዳውን ኤቭሪቲንግ ማለት ነው። ከዛ በራሴ ክፋቱ ሪሰርች እያደረኩ ምን እያልኩ እና ወንድሜ ከሌላ ሀገር ኮንታክት ያደርገኛል። እንትን ሎኬሽንሽን አብሪ፣ በሎኬሽንሽ ሂጂ፣ ውጪ፣ ስራ እንዲህ ነው የሚፈለገው ውጭ ሀገር ምናምን እያለ ጋይድ ያደርገኛል። ያንን እንትን ማለት በዛ በመመራት እየወጣሁ ላይብራሪ እየሄድኩ ምናምን ስራ ፈልጌ ገባ። ትዝ ይለኛል። ከዛ ለ6 ወር ያህል ስራ እየሰራው እያለ በታክሲ እየሄድኩ ነበር እየተመላለስኩ የሚሰራው ማለት ነው። ከዛ እንደዛ እየሰራው እያለ በመሀል ልጅ ተፈጠረች ማለት ነው። ከዛ በኋላ በቤት ለመቀመጥ ተገደድኩኝ ድጋሚ ማለት ነው። እንግዲህ እናንተ አንድ ልጅ አለ ያላችሁ፣ 3 ልጆች ነው ያላችሁ። ምን ሊሆን ይችላል ታስባለሽ? አሁን ስትፈጠረበት ጊዜ እንግዲህ ወይ በጣም ወደ ውጭ ከወጣሽ ምናምን ሌላ ሰው ውስጥ አይን ውስጥ የመግባት
አይነት ነገር ነው። ቅናት ስቲ ወይ ደግሞ ለአንቺ በማሰብ በቃ ወጥተሽ ከምትሰሪ የውጭን ስላለ ልጆቹ ላይ እንደዛ አይነት ፋሚሊ የሚኖሩ ሰዎች አሉ። በሰላም በፍቅር ተሳስበው ተደጋግፈው ቤተሰቦቻቸው አንዳቸው ውጭ እየሰሩ ምክንያቱም ልጆች ማሳደግ በራሱ ስራ ቀላል ስራ አይደለም። ስለዚህ መውሰዱ ማምጣቱ እነሱ ምግብ ማብሰል ዘጠዋት ምግባቸው ቋልቆ ትምህርት ቤት መላክ በራሱ ቀላል ስራ አይደለም እና ያንንስ አስቡ ሊሆን እኔም ያንን አስበው ሊሆን ይችላል በሚል ነበረ ፉሊ ኢነርጂንም ታይሜንም ጊዜንም እድሜንም ኢንቨስት አድርጌ ሄልፕ ሳረገው የነበረው ማለት ነው። ግን አዘ ኤንድ ኦፍ ዘ ዴይ ያገኘሁት እሱ ያንን በማሰብ አይደለም። እኔን ቶታሊ ከሲስተም ውስጥ ማስወጣትና እኔን ዳሜጅ የማድረግ ለምን እንደዛ አሰብሽ ነው ያለው ማለት ነው። ምን አየሽ? ለምን እንደዛ አሰብሽ? በቃ በማየው ነገሮች እና በሚያደርጋቸው ነገሮች። ስለዚህ የምትኖሩበት የነበረው ቤት አብራችሁ ነው የምትኖሩት? አብረን ነበር የምንኖረው። ነበር የጠበቀ እዛ ነበር የምንኖረው። ጥሩ ኑሮ ነበረ፣ ያው ቁሳዊ ማለት ነው። በሰላም ለመፍታት አልሞከራችሁም? ልጆች አሉ፣ ቅድም እንዳልኩሽ ልጆች ካሉ ብዙ ነገር አለ። ሌሎችም የእናታቸውንም የአባታቸውን ፍቅር በጣም አስገዳጅ ነገር ሆኖ ቤተሰቦችን በጣም አሜሪካ ያሉ ሴቶች ጠንካሮች ናቸው። በፍጹም በባላ ይበደል ይባላል። ሽግልና ማዘርም አሉ። ማዘር ስር ሶስት እንዴት ነው አዲስ ስለሆነች ነው መሰለኝ የመምከር ነገር የለም? አልሞከሩም? አድራጎቱን እያየው ምን ብዬ ልምከር? ሁኔታውን እያየው ምን ብዬ ልምከር? ሁኔታውን እያየው ስሙ እናት ሁኔታው እሱ ጭራሽ ቤተሰብ ሴቭ የማድረግ አላማ አይደለም ያለው። ጀስት እኔን ዳሜጅ የማድረግ ነው። አይ ነው እኔን ዳሜጅ አድርጎ በቃ ላይ እንድሞት ምናምን አንፈልግም። ምክንያቱም ብዙ ጊዜ ሞክረዋል እኔን ለመግደል ማለት ነው። ሁሌ ቨርባሊም እንደዛ ነው ትረት የሚያደርግ። ነፍስሽን ይዘን እንውጣ ብያለሁ። የወጣ እሱ እዛ የሆነው የሚያውስ ነገር ነበር። ያስቸግራታል በጣም ልጅቷን ይዞ ነፍስሽን ይዘን እንውጣ አልኳት እናቴ። ቀባ ልጆቹን መጀመሪያ ላክ። ሁለቱም ልጆች ወደ አክስቶቹ ጋር እህቶቹ ጋር ማለት ነው። አክስታቸው ጋር ላካቸው። ከዛ ስራውን ቀጠለ። ልጆቹን ስራውን ቀጠለ። ያሰቃያታል። ልብስ እመጣለሁ አውጥቶ ይዛ እመጣለሁ ብሎ 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 ልጅቷን ይዞ ለ15 ቀን ጠፋ። ከዛ ልጆቹ ይህማ መሪድ ነፍሲ ነው መጡ። ሲመጣ የአይምሮ ታማሚ ነው። ጤነኛ ሰው እንዲያደርጋል ካልፈለጋት አይፈታትም። ምንም ለውጥ የለውም። እሱ ምንም ለውጥ የለውም። ልጆቿ ትልልቆች ናቸው ያሉ ይህን ነገር ያውቃሉ። እናንተ ጋር የሚፈጠረው ነገር ያሉ ፖሊስ አትደውልም? እኮ ነው ግራ ይገባል። ወመን አቢዩዝ ሸልተር መሄድ የጀመርኩትኝ አሁን አይደለም፣ ሴንስ 2020 ነው። ከመጣው ጊዜ ጀምሮ እሄዳለሁ። ወመን አቢዩዝ ሸልተር ማለት የተጠቁ ሴቶች የሚያደርጉ ሸልተሮች ጋር የሚጠለሉበት እንዲረዱ በቃ ከመጣው ጊዜ ጀምሮ እሄዳለሁ ማለት ነው። እሺ ምን ይላሉ? ከዚህ የመጀመሪያ ጊዜ የሄድኩኝ ጊዜ እነሱ ሊረዱኝ አድቮኬት አዘጋጅተው በነበረ ጊዜ ይቅርታ በድዬሻለሁ እና ይቅር በይኝ፣ በቃ ስራዬን ማጣት አልፈልግም ምናምን። የሚሰራው ገቨርንመንት ውስጥ ነው ማለት ነው። ስለዚህ ይሄ ሪፖርት ከተደረገብኝ ስራዬን ሉዝ አደርጋለሁ እና አውቃለሁ በድዬሻለሁ ይቅር በይኝ አለኝ ማለት ነው። እሺ ብዬ ያንን ኬስ ራሴ ነኝ ዲስሚስ አድርጌ ባልየው ሳያውቅ እናትየው ማምጣቷ ትክክል ነው። ሳያውቅ አላመጣቸውም። ፕሮሰሱ ካለቀ በኋላ ቪዛው አፕሩቭ ከሆነ በኋላ የእናትሽ ቪዛ ከንስያለሁ እንድትመጣ አልፈልግም አላት። የአሜሪካ ኤምባሲ የሰጠውን ቪዛ ደግሞ ማንም የመከንሰል መብት የለውም። እሱ ግለሰብ ነው። ቅርብየዋለሁ ኦኬ ሌስ ሙቭ ኦን እና ሌስ ቢልድ ፋሚሊ የሚለው ላይ ትኩረት በማድረግ ፎርጊቭ አደረጉ። አሁን ሂ ሴድ ኦኬ ሌትስ ሪፔር ኤቭሪቲንግ ይለኝና ከዛ እሺ ብዬ ያንን ድሮፕ ካረኩ በኋላ ጊቭ ሚ ታይም ትንሽ ታይም ፍሬም ራሱን ያዘጋጅና ከዛ በኋላ ሞር አቢዩዙም እንትን አጉልቶ ይጀምረዋል። ናርሲስቲኮች ናቸው እንደሚያደርጉት። አሁንም ይሄዳለሁ እርዳታ አሜሪካን ሀገር አቢዩዝ ወመን ሸልተር አለ አለች። የተጠቁ ሴቶች የሚጠለሉበት እርዳታ የሚያገኙበት ሄዳ ተመዝግባ ፕሮሰሱ ሊጀመርላት ሲል ይቅርታ ይጠይቃትና በቃ ተዉት ከንስሉት ፕሮሰሱን እርዳታውን አልፈልግም ብላ ይቅርታውን ተቀብላ ወደ ቤት ስትመለስ ትንሽ ቀን ጥሩ ይሆንና ከዛ ስቃይዋን እጥፍ አድርጎ ይጀምረዋል።
ማንም እንዳይረዳት እንዳያምናት እብድናት። ከዛ አሁንም እህቶቹ ምናምን ሰብስቦ ልጆቹም እያለቀሱ ይቅር በይ ማሚ ይሉኛል ማለት ነው። አሁንም ድጋሜ ኬሱን ድሮፕ አደረኩ ትዋይስ ማለት ነው፣ ሁለተኛ ጊዜ። ከዛ አሁንም እሺ ብዬ ቀጠልኩኝ። ከዛ ለሶስተኛ ጊዜ ደግሞ እራሳቸው ኮርቶቹ ድሮፕ ያደርጉ ጀመር ማለት ነው። እሱ በዛ ጊዜ ይቅርታ ብሎ ሲለምን ኢዝ ኖት አባውት ሴቪንግ ፋሚሊ ማለት ነው። ፋሚሊን ሴቭ ለማድረግ ወይም ትዳሩን ሴቭ ለማድረግ አይደለም። የኔን ኬዝ ቫሊዩ ለማሳጣት ነው እቅዱ ለወደፊቱ ማለት ነው። አመሏ ነው እንድትባል which means አሁን ላይ የኔ ኬዝ ቫሊዩ ያጣው የዛን ጊዜ እኔ ሁለቴ ድሮፕ አድርጌዋለሁ። አሁን ደግሞ ራሳቸው ኮርቶቹ ድሮፕ ያደረጉታል። he make me look like I'm like crazy ማለት ነው። እኔ ገና እዚህ ፓርት ላይ ሳይደርስ ነገርኳቸው። እብድናት እንድትባል ነው። አቋም የላትም። ሂጂ እኛ በየቀኑ ያንቺን እንትን እንድትባል ነው። ገባችሁ? ሄዳ እዛ ችግሯን ተናግራ አምነዋት ሊረዷት ፋይል ሲጀምሩላት እሱ ይቅርታ ሲላት በቃ አልፈልግም ስትላቸው አሁንም እንደገና ሲደጋገም ሴትዮ አመሏ ነው ብለው እሷ ላይ መፍረድ ይጀምራሉ። ገባችሁ? ሰሚ ሊያሳጣት። ስለዚህ አሁን ጉዳያችሁ ፍርድ ቤት ሄዷ ማለት ነው? ፍርድ ቤት ገብቷል። እዛ ያለው ምላሽ ምንድን ነው? እያዩትና ሄጄ ፕሮቴክቲቭ ኦርደር አደርጋለሁ። ለ15 ቀን ላይክ ያባረሩታል ማለት ነው። ከዛ ከ15 ቀን በኋላ ደግሞ የ2 ዓመቱ ሊወሰን ሲል በዛ ሰዓት ላይ ነው አብዛኛው ጊዜ ኬዜ ድሮፕ የሚሆነው ማለት ነው። አክሽና ከዛ ዳይፐር ቀይርልሻል። ከዛ ኬዙ ድሮፕ ይደረጋል። ሁለታችንም ወደ ቤት ይልኩናል። ቤት ከገባ በኋላ እሱ ሞር በቀሉን ይጀምራል ማለት ነው። እኔ መሄጃ የለኝም፣ ዘመድ የለኝም፣ ጓደኛ የለኝም። ጓደኛ እንዳልይዝ አይሶሌትድ ተደረግ ይኖራለሁ። I feel like lost. I don't have nowhere to go. Then I stay in that house. ምንድን ነው በቀል ማለት? አሁን ይደርስብኛል ነገሮች ምንድን ነው? ፊዚካሊ ድብድብ ትደባደባላችሁ ወይስ ምንድን ነው? Like most of the time is mentally, psychologically, mentally abuse, psychologically, financially, and environment. Between my living condition, he makes it miserable, destroying my room. እና ቤተሰቦችም አሉ ክፍሌን ያበላሻል። እንደዚህ ሽምግልና ወርተር ነው። እንግሊዝኛው እንድተርጉምላችሁ እንግሊዝኛ ለማታውቁም አይደበድበኝም፣ ግን እንትን ለምሳሌ ክፍሌን ያበላሽብኛል፣ ራሴን እንድጠላ፣ ኑሮዬን እንድጠላ በምላሱ መጥፎ ነገር እየተናገረ በመስደብ እጁን ሳይዘነዝር በመስደብ ላይፏን እንድጠላ ያደርጋታል። እነሱም ሰምተው ሰላም የሚፈጠርበት ነገር ነው። ኢቨን ስነግራቸው አንዳንድ ነገሮች ኦኬ ሊቀየር ይችላል፣ ኢትስ ኦኬ ቻይ ለልጆቹ ስትይ ምናምን ብለው ነው ኢትዮጵያ የሚመክሩኝ ማለት ነው። የእሱ ቤተሰቦች ግን ነው በእኔ ላይ ጭራሽ እንዳውም ሌላ አይነት ነገር እንዲጠመጥን ነው። በግሩፕ ምንም ማድረግ አንችልም፣ አባት ነው ይዞ መሄድ ይችላል የትም ነው ያሉኝ ማለት ነው። ሳምንት ሆኗታል ካየዋት። ሴፍ ትሁን አትሁን አላውቅም፣ ፕሊዝ ሄልፕ ሚ ስላቸው ዊ ካንት ዱ ናቲንግ። ከስተዲ ኦርደር በመሀል የለም፣ አንቺም የለሽም እሱም የለም። ስለዚህ የጊዜ ፋዘር እንትን አለው መብት አለው ይዞ የመሄድ ሲሉኝ ኦኬ እንደዛ ከሆነ እኔ ማዘር ነኝ መብት አለኝ ብዬ ነው አሁን መጨረሻ ላይ ሲብስብን የወጣ ነው ማለት ነው። ይዣት የወጣሁት ከወጣሁ በኋላም በቴክስት ትረት ነው የሚያደርገኝ። ልጄን ይዘሽ ሄደሻል፣ እንደዚህ ከስሻለሁ፣ እንዲያረግሻለሁ፣ በቃ ተወኛሉ የሚልክልኝ የማስፈራሪያ ዛቻ እኮ። አሁን ባለው ሁኔታ እንግዲህ አንቺም እንግዲህ ለተወሰነ ብዙ ዓመታት ስራ አልሰራሁም አልሽ። ባለው ሁኔታ እንዴት ነው? ምን ተማምናችሁ ነው የወጣችሁት? እንደዚህ የቤት ኪራዩ አሁን ስሰማ ውድ ነው የቤት ኪራዩ መክፈሉ ራሱ። ቀጣይ ወር እየመጣ ነው። ምንድን ነው የምትመገቡት? እንዴት ነው የምትኖሩት? ከመንግስት ጋር የመንግስት ፉድ ስታምፕ ምናምን የማግኘት ነገር ሞክረሻል? አግኝተሻል ወይስ? ምንም አልሞከርኩኝም ገና። እሱ ወደፊት ሞክራለሁ። አይ ዶንት ኖ፣ ምንም አይነት አይዲያው የለኝም እንደዚህ ኖሬ ስለማላውቅ ማለት ነው። ቶታሊ በሱ ስር 100% ፓራላይዝ ሆኜ ነው እሱ ነው ያደረገኝ ማለት ነው። እሱ ነው ሁሉም ከበር የሚያደርገው። በነገራችን ላይ ሰዎች አቢዩዝ የሚደረጉት በፊዚካል ምናምን አይደለም፣ የፊዚካሉ ምናምን ይሻላል ማለት ነው። አንዳንድ አቢዩዘሮች ሲስተማቲካሊ ነው አቢዩዝ የሚያደርጉ። ቶታሊ 100% እነሱ ላይ ዲፔንድ እንድታረግ እና በአንተ ምንም ነገር ማድረግ እንዳትችል አድርገው ነው ኮዲፔንደንት አድርገው የሚጥሉት ማለት ነው።
ያ ነው በጣም መጥፎ አደገኛው ከፊዚካል ይልቅ ማለት ነው። እንግዲህ እኛ አሁን ባለፈው ስደውልልን በጣም ብዙ ኬዞች አሉ፣ እርጀንት ኬዝ። በተለይም ደግሞ እናታችን እንደዚህ የሚያህል ህመም እያለባቸው አሜሪካ ነገር እየኖሩ አንድም ዶክተር ሳያዩ በዚህ ሁኔታ ላይ መሆናቸው እናት አለን እኛም ብዙዎቹ እናት ያላቸው ሰዎች እንዴት እንጨክናለን በሚል ያንን ራስሽ ጉዳይ ወደሽ የገባሽ ምናምን ምን አንችልም። የመጣንበት እንግዲህ እሳቸውም አሁን የባሰ ነገር ስላያችሁ ወጣችሁ ታለ ምንድን ነው ስ ማለት ነው። እኛ አንፈርድም። አንደኛ የምንሰማው ያለው ወገን ነው። የሁለቱም ወገን ብንሰማም እኛ አንፈርድም። የሚፈርድ እግዚአብሔር ነው፣ የሚፈርድ ፍርድ ቤት ነው ፍርድ የሚፈርደው። ግን እሷ በስ በእኔ በኩል ይሄ ነው አለች እና እሱም ደግሞ ቪዲዮ ከተመለከተ በኋላ አይ በእኔ በኩል ደግሞ ያለው ይሄ ነው ብሎ መምጣት ከፈለገና መናገር ከፈለገ ለእሱ መድረኩ ሰፊ ነው። ግን በመሀል አሁን ባላችሁበት ከረንትሊ ያላችሁበትን ሲቹዌሽን አይተን ሰምተን በዚህ ሁኔታ ውስጥ ሆነው ህዝብ አይቶ እንዲያግዛችሁ ኢትዮጵያ ሜዳ ጸበልን መግባት እርሶም እንዳሉ ትንሽ ረፍት ማጋ እንግዲህ ለትንትቸዋለች አሉ። እርሶ የሚያሳስቡት ነገር እርሶም ሕክምና ያስፈልጎታል። አይ ኢትዮጵያ ህዝብ ግድ የለም እኛ እናግዛቸውና እናታችንን ታክመው ትንሽ እናሳርፋቸዋለን፣ የተወሰነ ነገር እናግዛቸዋለን፣ በገንዘብ እናግዛቸዋለን የሚል በተለያየ ነገር ሶሻል ሰርቪስ የሚሰሩ ሰዎች ካሉ እንግዲህ የእሷን ጉዳይ በማስገባት ከመንግስት የምታገኘው ጥቅማ ጥቅም ካለ ቤትም ደግሞ አሁን በጣም ውድ ስለሆነ የሚከፈልበት ቤትም ያላችሁ ደግሞ ለተወሰነ ጊዜ እኛ ጋር ኖራችሁ ነገሮች ሲስተካከሉ ብለሚሆን እንደማል ደግሞ እግዚአብሔር ፈቅዶ ደግሞ ልቡን ማራርቶ እሷ ጋር ያለውን ልብ እሷ ጋርም ልጅነት ኃይለኝነት ሊኖር ይችላል። እሱ ጋርም እንግዲህ ያለው ነገር አልሰማንም ብንሰማ ብለን የሃይማኖት አባቶችም እንግዲህ ብዙ ጉዳይ ላይ ገብተው ተስማምተው የሚኖሩበት ሁኔታ የሚፈጠርም ከሆነ ደስ ይለናል። ምክንያቱም ልጆች አሉ። ልጆች በእናትም በአባት ፍቅር አሁን አንዳንድ ቤተሰቦች አሉ እናትና አባት ተለያይተዋል፣ ግን አንድ ቤት ነው ልጆች ስላሉ ለልጆቹ እናንተን እንደ ትኬት የተጠቀመችባቸው ወደ አሜሪካ ለመምጣት ለገዛ ልጆቿ እናት የኔ አባት እንዳይሉ እናትም አስመስለው ቤት እየኖሩ ስነስርዓታቸው እያወሩ አይ ደግሞ ብለው ከቤት ደግሞ ውጭ ወጥተው ምን ጉድ ነው ትንሽ ጠብጠሽ በሰዓት ተደርጎ አባት ልጆች ትምህርት ያደርሳል ወይ እናት ታመጣለች የተነጋገሩ በሰላም አሁን ባለፈው ምርቃት ሲመረቁ ልጃቸው ሃይስኩል ሲመረቅ የተለያዩ ቤተሰቦች ቪዲዮ ሰርተን ነበረ። እናትም አባትም እዛ ላይ ተገኝተው ሁለቱም ደጋሽ ሆነው አብረው አይኖሩም፣ የተለያየ ዓለም ላይ ነው ያሉት። ግን በመሀል ስለ ልጆቻቸው ጉዳይ ግን አይመለከታቸዋል፣ ያገባቸዋል። አሁን እሷ በምትለው ልጆቹን መርጠው ሄዱ አባታቸው ጋር። አሁን ልጆቹን በኮሚኒኬት የምታደረገ የለም። አሁን ትንሿ ልጅ አባቷን ብትፈልግ አባቷን የምታገኝበት የምታወራበት ሁኔታ የለም። ስለዚህ ይሄ እንኳን በዛ እንኳን ትልቁ ነገር እንኳን ባይሆን እንደው በእንደዚህ ተጠያይቆ መቼስ ምንም ቢሆን 3 ልጅ መውለድ ቀላል አይደለም። አንድ ልጅ ቢሆን ተሳስቶ ነው ይባላል። እና ይሄንን እንደው የምትመለከቱ ሰዎች በጸሎትም ይህን ቤተሰብ እንድታገዙ። አሁን ደግሞ ያለችበትን ከረንት ሲቹዌሽን ላይ እናታችንም በእነዚህ ቤት እንደዚህ ነው እየኖሩ ያሉት። ይሄ እንደውም ትልቅ ነገር ነው አሁን በምንሰማው ነገር እና በሚበሉት የሚጠጡትም ነገር እንግዲህ ከመንግስት ምግብ ከሌለ ችግር ነው እና ህፃን ልጅም አለች። ይሄን የምትመለከቱ ሰዎች ጎፈንድሚ አካውንት ከፍቷል። በዜና አካውንት ዜሎን አካውንት እናስቀምጣለን። ታግዟል። በህጋዊ ሙያም ደግሞ ያላቸው ሰዎች ማሳገር ሸልተር መግባት እንዳትችል አርጓታል እንዴ ደጋግሞ ከይዟን እንዲከነስሉ ታርገው በልዩነት ተስማምተው ልጆችን የማሳደግ ሁኔታ የምታያቁም ሰዎች ካላቸው የህግ ባለሙያዎችም ገብታችሁ ይህን ነገር እንድታሳክሉ በሚል ነው። እኛም እንግዲህ እኛ ስለ አሜሪካ ሲባል ደስ ያለው የሞላለት የሌላለት ብቻ ሳይሆን በእንዲህ አይነት ሙት ያሉ ሰዎች እንግዲህ ይሄም ነው እንድንል ነው። እርሶ አሁን ህዝቡ እንዲያግሎት ምንድን ገጠርም ሴቷ ተበድላ አሜሪካም ሴቷ ተበድላ ይቻላል ያለንበት ሁኔታ እንደዚህ ቸግሮኛል እንደዚህ ብታደርጉልን ብለው ይጠይቁ ህዝቡ። እኔ እንግዲህ አሁን የምፈልገው ይችን ልጅ ነፍሷን ለማዳን ብቻ ነው በእውነት እናንተ ወደ እናንተ ጋር የደወሉ አውራጣቷን ያዙ ትንስ ይልብሽ እሺ ቢሆንልን ወደ አገራችን ወደ ጠበል እንደወስዳት ብቻ ነው የምፈልገው በእውነት ሀሳቤ ይሄ ብቻ ነው። ነፍሷን ለማዳን ብቻ ነው የሚፈልገው። የኔ እናት በሽተኛ ነኝ እንደው ልጄም ብዬ ነው የመጣሁት። አይኔን ጨፍኜ ማለት ትምህርት የለም ልጆች ማሳደግ ወታደር ሚስት ነኝ እና በዚህ ምክንያት ነው ልጄን ብዬ የመጣሁት። ትክክል ፐርሶናሊቲያቸው ስስ ሲሆን ኧረ እባክሽ እንውጣ እኔ ነኝ እንውጣ ብያት ከዛ ተያይዘን ወጣ እና እዚህ ሁኔታ ላይ ነው እንግዲህ ያለ ነው። አሁን ከመጡ ስንት ጊዜ ሆኖት? ጊዜ ነው
3 ወር ገና ናቸው። 3 ወር ከመሞት እንዴት ነው? እዛም ያሉ ታመሙ ነበር ወይስ? አዎ እየታከምኩ ነው፣ ጠበል እየሄድኩ ነው። እና አሁን ደግሞ ሙቀቱ አባሰብኝ፣ ነርቡ ይጮህብኛል። ብታይ ልክ ፊሽካ ይልብኛል። እና ዴስክ ኩላሊቴን እንኳን አሁን ትንሽ በጎ ነኝ። ትንሽ ንቅናቄ ስላቆምኩ በጎ ነኝ ይመስገን። ከራሱ አልፋ እናቷን አሰቃየቻት። የልጄ ሁኔታ በጣም የሚያሳዝን ነው በእውነት ነው የምለው። በዚህ እድሜያቸው በሰው ሀገር በዚህ ምክንያት ነው የመጣሁት። እንደው ሞቷንም ሽረቷንም ልይ ብዬ ነው የመጣሁት። ይህን ነገር ያውቁ ነበር? እዛ እያሉ እያወቁ ነው የመጡት? እንዲ አካለዋ ትነግረኛለች። በስልክ አንለያይም እንዲ ትነግረኛለች። ሁሉም ነገር ነው ተማከራል። እናትየው በጣም ልባቸው ስብር ብሏል። በደንብ ነው የማውቀው። በጣም አስቸጋሪ ነው ሰውዬው። ጥሩ። አሁን የሚያሞት ነገር እንግዲህ ለሚያሞት ነገር እኛ የእሱን ሙሉ ሕክምና ወጪ እንሸፍናለን። እዚህ ያሉ ሐኪም የሕክምና ባለሙያዎች አሉ ከኛ ጋር የሚሰሩ እዛ ሄደው በደንብ እንዲታከሙ ድጋፍ እንዲያገኙ በሕክምና በኩል ያለውን ነገር እኛ እናግዛለን። የሚመለከቱ በተለይ አሌክሳንድሪያ፣ ሌላውን ደግሞ ኢትዮጵያ የቤት ኪራዮች ከተወሰነ ነገር የሚሰጣችሁ ከተገኘ ደስ ካላለም ደግሞ የተወሰነ ጊዜ እናግዛችኋለን ብለው በምናስቀምጠው የጎፈንድሚ እና የዜላ አካውንት ማገዝ ትችላላችሁ፣ ታግዛላችሁ። ኢትዮጵያዊ ይሁን አሜሪካዊ አልተጠቀሰም፣ ግን እኔ እንደተረዳሁት ግን ሕክምና ጉዳይ ግን ኢትዮጵያዊ አሜሪካ መሰለኝ። ጋይሳረ እንትንላለን እናገናኙታለን። ዶክተር ሄዶ ይመረመራል። እሷም ብቻ ልጄን ብቻ ለምንድነው ዜግነቱን ያልተናገሩት? እዚህ ተጉድ ውስጥ እኔ ምንም አደለ ነው። ሂሩት ኢትዮጵያዊ አሜሪካዊ ነው። ብዙ ነገር አሳልፍ ግን እንዴት ሺማን ያዘው? ምን የሚያህሉ ሴትዮ ሲበድል ኢትዮጵያዊ የኢትዮጵያዊ ደም እያለው በጣም ያሳዝናል። በጣም ነው የምታሳዝነኝ። አነጋገሩ ይመስላል አልተገለጸም ወይ? አንቺ ምንድን ነው የገምተሽ ነው? እኔ ስራ በሚሄድበት ሰዓት እንግዲህ እዛ ነው እዛ እያለ እንትን ያደርግባታል። ጋዙን እንዴት እንደሚነቅለው እሷ ኦን አርጋ ቡና እንዳታፈላ እና ኩክ እንዳታረግ ማለት ነው። ይህንም ፒክቸር አድርጌ እናቷ ግን ባይቀርቡ ሄጄ ነበር ኮርት ላሳያቸው ማለት ነው። እዚህ ላይ በትም ያወጣው እንቅልቅል ያደርገዋል ማለት ነው። ካን ዩ ብሊቭ ጋይስ ስቶቭ የምናበራበት አላ እሱን ነቃቅሎ ይደብቋል። ተንኮሉ እናትየው ቡና እንዳይጠጡት ከኋላ ኦፍ ያው እሷ ስለማታውቅ ኬቱ ጋር እንደሆነ አታውቀውም ማለት ነው። ያጠፋባታል። ከዛ ኦን ለማድረግና ቡና ለማፍላት ስትፈልግ ታጠዋለች። ከዛ ቁጭ ብላ ምንም ሳትበላ ሳትጠጣ ነው የምትጠብቀኝ ነበር። ከዛ እናትየውን እንዲማሰቀቅ እኮ የአይምሮ በሽተኛ። ሻወር ቤቱን ደግሞ እንደዚህ አድርጎ ቆረጠው ማለት ነው። ፎቶ አንስታ ፕሪንት አድርጋ ለፍርድ ቤት የሻወር ቤቱን ይሄ ሻወር ሄዱ ነቅሎታል። ያስ ይሄ ነቀለው ይሄንን ጣውላው በቃ አሁን የኔ አቢዩዝ ሳይሆን እሷ ላይም ነው አቢዩዝ ማድረግ ጀመረ። እኔ ስራ በሚሆን ሰዓት ማለት ነው። ኩክ እንዳታረግ ጋዙን እንዳሳየው እንደዚህ ያደርገዋል። ሻወር እንዳትወስድ ሄዱን የሻወር ሄዱን ይነቅለዋል። ሆት ወተሩን ኦፍ ያደርገዋል። ላይክ ሺ ዶንት ኖ የት ጋር እንደሆነ ሆት ወተር ኦን ኦፍ በተን ማለት ነው። ከዛ ቁጭ ብላ ትጠብቀኛለች። ከዛ የሂተሩን ተርመስተሩን እንደዚህ ይነቅለዋል። የኤሲውን እያጠባው ነው እንጂ ካሜራ ዙር ባሳያችሁ ደስ ይለኝ ነበር። እሷንም ነው አቢዩዝ ማድረግ የጀመረው ማለት ነው። ከሱ አልፎ እናቷን ማሰቃየት ጀመረ። ከዛ ስደውል ዶክመንት እያደረግሽ አስቀምጪ ይሉኛል። ይሄን ሁሉ ዶክመንት ይዤ ሄጄ ነው እንግዲህ ስቲል ሉዝ ያደረኩት ኬስ እንትን ማስተባበያ ሲሰጥ ይሄንን ሁሉ ያደረኩትኝ ቤቱን ሪኒው ለማድረግ ነው፣ ለማደስ ነው የነቃቀልኩት ያፈረስኩት እንጂ እሷን ለመጉዳት አይደለም። ግን ይሄንን ያደረገው ኢንቴንሽናሊ እኛን ለመጉዳት ነው ማለት ነው። የተርመስተሩን አውጥቶታል። በጣም ሙቀት ነው። ላስት መንዝ ሜይ ላይ ራሱ በጣም ሙቀት ወቅት ነው።
ከዛ ከስራ ስመጣ ቀዝቃዛ የበረዶ ውሃ ነው እሷም ላይ ታረጋለች፣ ልጄ ላይም ታረግላት። እኔ ደግሞ ሙቀቱ መስሎኝ ሙቀቱ አይደለም ተቃጠልን ልጅቷና ለካስም እሱ የናውሎት ነው የሚሉት። እሺ ግን ለልጁ አያዝንም? እሺ የሚስቱን እናት ለመግደል አስበው ከሆነ ለገዛ ልጁ አያዝንም? ልጁ አብራት እየተሰቃየች በሙቀት ነቅሎት ሂት ከዛ በረዶ ታወጣና ውሃ ታረግና ልጅቷ ላይም በማግስቱም ያው ነው እሷ ስራ ስትሄድ ብቻ ይነቅለው። በማግስቱም ያው ከዛ እሷንም አቢዝ ማረሷንና ልጄን ማለት ነው። ሁለቱ ያው ቲኔጅ ስለሆኑ ልኳቸዋል፣ አያዩትም። ቢያንስ እነሱ እያሉ ይሻላል ትንሽ ማለት ነው። ይሄን ያህል ሂዳዘን ጎዝስ ማሽፋር በትስቲል ዘይልጣ ግን እነሱ በማይነቁበት እኔ እነሱ በምንግባባበት አይነት መልኩ ነው አቢዩዝ የሚያደርጉ ማለት ነው። እስከ አንድ ሳይኮሎጂካሊ ከዛ እሷንም እንደዚህ ማድረግ ጀመረ። ከዛ እኔ የምተኛበትን ሩም እንደዚህ እንዳለ ግርግዳውን ማለት ነው ጥቁር ነገር ቃሉ መጀመሪያ ፐርፌክት ሀሪፍ የሚያምር ቀለም ነበረ። ከዛ ቀለሙን አበላሸው በሆነ በነጭ በሚያስጠላ ልክ የእብድ ቤት አስመሰለው ማለት ነው፣ ዎሉን ማለት ነው። ከዛ ደግሞ እንደዚህ ሆል እሱ ደግሞ በጣም ኃይለኛ ነው፣ መታከም አለበት። ኤቭሪዴይ ሂዱ ዛሬ ግርግዳው እንደዚህ ሚስቱን ለማናደድ ልጁን ላገደል ይችላል የገዛ ልጅ ነው። ከዛ ነገር በማግስቱ ደግሞ ፍሎሩን ማለት ነው ፍሎሩ ንቅልቅል ውድ አለ ውድ አለ ነቃቅሎት በቃ እንዳለ። ከዛ ደግሞ ልብሴን እንደዚህ አሁን ከዛ ምንድነው ምን ላይ ነው ቻቤ በጥቁር ፌስታል እያደረገ 7 ዓመት ግን ብዙ ነገር መስራት ይችል ነበር። ወይኔ አሳስሮ አስቀምጧት ነው ስራ እንዳትሰራ እንዳትማር ተረገመ። ክፉ ተንኮለኛ ሞር ፎርስ ተደርጋን የወጣ ነው ይሄ ሲቹዌሽን ነው። ሚ አይ ቢን ዲሊንግ ፎር ዘ ላስት 7 years ግን ዘ ሞስት ሪሰንትሊ የተደረገው ምን ሲሆኑ ነው ግን እንደሚሆኑት ያ ኮንዲሽን የምኖርበት አይደለም ማለት ነው። ኢትስ ሜክ ሚ ዲሳይድ ዊዝ ኢምፒቲ ሃንድ አይ ጀስት ሃቭ ኤ ጉድ ክሬዲት ጀስት ኦኬ በቃ ከዚህ አይነት ወጥቼ የፈለገዋል ላይፍ በሚል ነው የወጣሁት ማለት ነው። ምን ሲሆኑ ነው እንደዚህ የሚሆኑት? ከወጣሁ በኋላ ነው ይሄ ችግሩ እንዳለም አሁን እየተረዳሁ ያለው። ለካ ምግብ አለ፣ ይሄም አለ፣ ዩቲሊቲም ይከፈላል፣ ይሄም አለ የሚለውን አሁን ነው ስወጣ ግን ጀስት አይ ሃቭ ቱ ጎ አይ ሃቭ ቱ ሴቭ ማይሰልፍ ሲሽን ብቻ ይዘን መውጣ ብያለሁ። እኔ ነኝ ውስጥ የቀጠልኩ ከወጣሁ በኋላ ነው። አሁን ደግሞ ይሄ ሌሎች እነዚህ አይነት ጥቃቅን እና ደውይለት። እኔ ቀጥታ መስመር የለኝም፣ ዋትሳፕ ላይ መልዕክት አስቀምጬለታለሁ። ዛሬ ካላየው ነገ ሲያየው ይምጣ። ጠየቀኝ እንዴት ምን እንደዚህ መጣደፍ ነው? ስንት ዓመት የኖርሽበትን ህይወት ዛሬ ካልሆነ ልትይ ነው እንዴ? ታይ ነበረኛ ፕሮግራም ከዛ ከሚዲያ ላይ የወሰድኩት እና አንዷ ጓደኛ ለንደን የምትኖረው እሷም ደውላልህ ነበረ፣ ግን ፌብሩዋሪ ላይ ነበረ ማለት ነው። ከዛ እሷም ናት የሰጠችኝ አፈላልጋ ቁጥር ማለት ነው። እኔ አሁን ጥያቄ ሆነብኝ እንግዲህ ይሄ ነገር እንዳለ ቤት ውስጥ እንደነበረ ያለ እያወቅሽ እኔ በሰቡ ተቦነ አሜሪካ ነገር እንግዲህ አንቺ ያልተመቻቸ እንግዲህ አውቆ ነው ብለሽ ካሰብሽ መብትሽ ነው። ባየ ሰዓት በመጣ ሰዓት ይምጣ። ዛሬ ካላየ ነገ ይምጣ። ሱሪ ባንገት አታርጊው። ነገሩ ሁሉ ነገር ባንዴ ከሆነ ይባላል። ልምጣና እኔ ስመጣ ይዤሽ እወጣለሁ። በቃ እሷም ብዬ ነው የመጣሁት። ሞትም ስላጠቃኝ ትልቅ ልጅም ሞቶብኛል። ጂኦሎጂስት ተማሪ 4 ኪሎ ነው የተማረው። አንድ ልጅ ሁሉ ሰርጉ እናትዬው በጣም አንጀቴን በሉኝ። እንደገና እናት ሞቶብኛለች። የእሷ ልጅም አሳድጊያለሁ። ስለዚህ በቃ አገኛታለሁ አልልም። በቃ ግን እኮ እንደዚህ አይነት ሰው ከገጠማችሁ ምን ታደርጋላችሁ ውዶቼ? እንጂ እሷ ማይዝጉድ ውስጥ እንዴት ወጣሽ ብኛለች። እውነት ይችላል እንደነቴ ይችላል። እንደዚህ አይነት ሰው ከገጠማችሁ እኮ ምንም ማድረጋችሁ። አሁን እሷ መጀመሪያ ትምህርት ልማር ለስራ ብትል ከትዳሯ ይልቅ አሜሪካን ያጓጓት፣ ገንዘብ ነው ያጓጓት፣ መስራት መማር ነው ያጓጓት ብለው ይፈርዱባታል። ይህን ፈርታ ይሆናል አትማሪ አትስሪ ብሎ ሲያስቀምጣት እሺ ብላ ይህን ሁሉ ዓመት በሱ ጥገኛ ስር የሆነችው። አንቺ ካስተዳደርሽ ምን አገባሽ? ክራይ ከከፈለ ካበላሽ ካጠጣሽ ምን አገባሽ? ቁጭ በይ እያለሽ የባልሽን ቃል ጥሰሽ ወተሽ የምትሰሪው ወተሽ የምትማሪው ይላሉ ሰገጤዎች። መስራት መማር ገንዘብ ማምጣት ልክ እንደዚህ አይነት አጋጣሚ ሲመጣ እዚህ ይጠቅማል።
ከዛ መጥቼ ታሳክምኝና እኔ ሄልፕ አደርግሻለሁ አግዝሻለሁ ስትለኝ እኔ ሞራል መጣች። ከመጣች በኋላ ያው እንደሚወራውና እንደምትሳወራና ሲታይ ይከብዳል ማለት ስታየው ባሽ ባሰበት ቃጥልሻለሁ ገና ቆራርጬ ነው የምጥልሽ። እንደዚህ ታለሽ ምን ትጠብቂያለሽ? ምን ታብያት ነው እንግዲህ ወጣ ደውሉለት እያልሽ ለህዝብ ቁጥሩ የምትበትኝ ከሆነ አስወጣሻለሁ፣ እነቅልሻለሁ። አልከፍትያላት ያ ማለት እንዳይመጣ ንቃያት። እውነትሽን ነው። በነቅላት ነው ጨምላቃ ነች። ጨምላቃ ደውሉለት ቁጥሩን እየወሰዳችሁ ብላ። ይሄማ ቅናት ነው። በቃ አንቺ ቀንተሽ ነው ሌላ ሚሴት ስላገባ። እውነትም ቀረ እንኳንም ቀረሽበት። ለማታል እንዴ ደውሉለት ቁጥሩን ከፌስቡክ ከቲክቶክ ላይ እየወሰዳችሁ ጭራሽ ቲክቶክ ላይ ቁጥሩን ፖስተሻል። ልክ ሳቀው ይቀይረዋል። ሌላ ሴት ስላገባ ልታሳብጁ ልትገኙ ነው እንዴ? ተገራችኋል እንትናለ ካዎች ምናምን አለ እዛ ቁጭ ያደርጉበት ቀን ይገርም ነው እንግዲህ ሲቹዌሽን። አሁን የአንቺን ታሪክ ስሰማ አንቺ የመጀመሪያ ሰው ደወለችለት እኮ ቦለጋት ሳይ ደግ አደረገ። ምን አስደወላት? ለእኔ ሽምግልና ላከችኝ አይደል? አናገርኩላት አደረገ። ዋትሳፕ ላይ መልስ እስኪሰጥበት በትዕግስት አጠብቀው ልትሞት ነው እንዴ? ዛሬ ካልመለሰ ነገ ይመልሳል። ባየው ሰዓት የምን ማንገብገብ ነው? እሷም እንደዚህ በቃ ፍርሃት ነው ያለባት። እንደዚህ ይገለኛል ምናምን የምትለው ትፈራለች በጣም እና እሷም ልጆች አሏት እና እንደዚህ አይነት እንደናንተ አይነት ልጆች ውስጥ ነው ያለችው እና በጣም ከባድ ነው። ስለዚህ አሁን ስፔሲፊካሊ ምንድን ነው ኢትዮጵያ ህዝብ የምትፈልግ? ወገኔ ህዝቦቼ እስከዛሬ እኔም በቃ ተደብቄ ያለሁት ሰው ምን ይለኛል በሚል ነው ማለት ነው። አንጀቴን በላችን። እንዴት ገምሬን እናገራለሁ በቃ ራሴ ችለዋለሁ በሚል ነው ይህን ያህል አመት የተሰቃየሁት ማለት ነው። የሰው አፈርታ ነው። ግን አሁን ላይ ግን ኢስቱማች በጣም ሲብስብኝ ነው እና ፕሊዝ ከህይወቴም ብዙ ሰው ትምህርት ሊወስድ ይችላል፣ ይማርበት ይችላል። የበላችን እውነት ሚዲያውን አሳዩ። ሚዲያው ቸቤ ይባላል። ልጆች ቸቤ በማንኛውም አይነት መንገድ አብል ቴክ ኤኒ ሄልፕ። በእናታችሁ አሜሪካ ውስጥ ያላችሁን እርዷት፣ አግዟት። በቻላችሁት በገንዘብም በሀሳብም በምንም እርዷት። እንደው ወድቃ እንዳያያት ከሱ ተሽላ ነው ሊያያት የሚገባው። ከሱ ተሽላ እየሰራች ደህና ህይወት ኖራ ነው ሊያያት የሚገባው። እሱ ሊጥላት በእኔ ስር ካልሆንሽ በእኔ ቁጥጥር ውስጥ ካልሆንሽ አትኖሪም ነው እያለ ያለ። ኖርማሊ እኔ መብላት አልወድም። አሁን ደግሞ ሞር ስትረሱ ምናምን ከምንም አንጀት የሚብላችኝ ልጆቿን አመመኝ። የልጆቿ ጉዳይን ያመመኝ መንክባቸው በጣም ስትራግ ውስጥ ነው ያለ። አሜሪካን ሀገር አሁናቸው ምግብ ማጣት እንግዲህ እኛ ቃል አንገባም፣ ግን እስከዛሬ ከሰራናቸው ተሞክሮ አኳያ የኢትዮጵያ ህዝብ በጣም ኤርትራ ኢትዮጵያ ህዝብ በጣም ደግ ህዝብ ነው። ብዙዎች በተለይም ከእናት ጋር በተያያዘ ብዙዎች እንደዚህ አይነት ችግር ላይ ሲሆኑ ብዙዎች ያግዘዋል፣ ያግዛሉ። እኛም በጣም በእንዲህ አይነት ሲቹዌሽን ውስጥ ስላለች በጣም ነው የምናዝነው። ግን ደግሞ ሁሉም ለበጎ ነው እና ሁሉ ነገር የሚያስተካክለው እግዚአብሔር ነው። ከዚህ ደግሞ የተሻለ ነገር ተገኝቶ መተን ደግሞ ህዝቡ የምናመሰግንበት ሌላ ፕሮግራም እንሰራለን እና ይህ ፕሮግራም የሚመለከቱ ሰዎች በገንዘብ እንደምትመለከቱት ቤቱ ባዶ ነው። በጣም የሚገበም ጥረት አለ። እንግዲህ እስካሁን ካየነው ምግብ እየያዙ እየመጡ ይጠይቋችኋል። ስልክሽ ሆን አድርጌ ከፕሮግራሙ ከተለቀቀ በኋላ በጣም ብዙ ነው የሚደውሉት እና በዜና አካውንቱ ጎፈንድሚ የምናስቀምጣለን። የእናታችን ሕክምና ሁኔታ እኛ ቴኬር እናደርጋለን። እሱ ሕክምናቸውን እንዲከታተሉ እናደርጋለን። አንቺም ደግሞ አሁን በሰቢ ከምትያቸው ነገሮች ጋር ብዙ ነገሮች ስላሉ ሳይካትሪስትን ማግኘት የምትፈልጊ ከሆነ እሱንም ቴኬር እናደርጋለን። ሳይካትሪስት እንወስድሻለን። እንደው ይሄ ወደ ነበርሽበት አሁን ያለው ትራማ ምናምን እንዲወጣልሽ ኢትዮጵያኖች በጣም የህክምና ባለሙያዎች አሉ።
በህግ ሙያ ላይ ደግሞ ያሉ ከኛ ጋር በሚሰሩ አሉ። ከኛ ፕሮግራም ላይ ቀርበው የሚያውቁ እነሱም ጉዳይሽን ወስደው ሲሪየስ ወስደው ጉዳይሽን እንዲከታተሉ እናደርጋለን። እኛ ከምናውቃቸው ውጭ ደግሞ በፈቃደኝነት ጉዳዩን ኬዟን ይዛለው የምትሉ የኢትዮጵያዊ ሕክምና የህግ ባለሙያዎችም ካላችሁ እናንተም ደውሉላት፣ አናግሯት። እኛ ጋርም ደውሉና አናግሮ አሬንጅ አድርገን ያለው ነገር ሊሳከል አንዱ ባይሆን እንግዲህ እስከዛሬም የሆነው ለበጎ ነው ብዬ ነው የማስበው። እግዚአብሔር ሁሉ ምግብችም የፈቀደበት የጻፈልን ቀን አለ። ከዛ ውጭ አይሆንም እና እርሶም በጣም ያሳዝናሉ። እንግዲህ ሀሳቦትን ቀይረው ዜሏንና እንትኗን አስቀምጧል። በጣም ያሳዘነኝ ልጆቿን እናታችሁ አትወዳችሁም፣ ለልጆቹ አይምሮ አለማሰቡ። ልጆቹም እኮ ይጎዳሉ። እናታችሁ አትወዳችሁም ሲባሉ እኮ ራሳቸውን ይጠላሉ። አንድ ልጅ እናትህ ትወድሃለች ሲባል እና እናትህ አትወድህም ሲባል አንድ ነው ያለው አይምሮ። እኔ አልወደድም፣ እኔ በእናቴ እንኳን የተጠላው ነኝ ብሎ ራሱን እንዲጠላ ነው የሚያደርገው። ልጆቹን ቲኔጀር ልጆች፣ ትልልቅ ያደጉ ልጆችን እናታችሁ አትወዳችሁም፣ የወለደቻችሁ አሜሪካ ልትመጣ እናንተን እንደ ትኬት ነው የተጠቀመችባችሁ ብሎ ልጆቹ እሱን እንዲመርጡ ሲለያዩ እሱን እንዲመርጡ በራስ መተማመናቸውን ያጣሉ፣ ራሳቸውን ይጠላሉ፣ በሰዎች ዘንድ አንወደድም ብለው ያስባሉ። እናቴ የገዛ እናቴ የወለደችኝ ካልወደደችኝ ማን ይወደኝ ይችላል ብለው ያስባሉ። እና ከእሷ ጋር ከሄዳችሁ የመንግስት መጠለያ ነው የምትቆዩት። የመንግስት መጠለያ ደግሞ ጥሩ ምግብ የለም፣ አይመቻችሁም ምናምን ብሎ እሱን እንዲመርጥ አደረጉት። በጣም ያሳዝናል እውነት። እንደዚህ ስብርበበር አድርጎ አውጥቶ ጣላት። አቡ ሲያድጉ እሱን ነው የሚጠሉት። ኤግዛክትሊ ዳይመንድዬ ሲያድጉ እሱን ይጠሉታል። ሲያድጉ ነዋ እናታችንን እንድንጠላ አደረገን ብለው ይጠሉታል። አለማወቁ ነው። በጣም አንጀቴን በላችኝ። እኔ ስትሮንግ ፐርሰናሊቲ ከሌላችሁ እንደዚህ ነው ማንም መጫወቻ የምትሆኑት። ያውም የሰለጠነ ሀገር አሜሪካን የሚያህል ሀገር ላይ መማር መስራት የሚቻልበት ሀገር ላይ የሴት መብት ጥግ ድረስ ግን እኮ ሴቶች አቢዩዝ የሚደረጉ ሴቶች የሚጠለሉበት መጠለያ ሄዳ ከአንዴም 2-3 እየመጣ ይቅርታ እየጠየቀ ስለሚያስመልሳት እቺ አቋም የላትም። እችን ብንረዳ ለውጥ አይመጣም ብለው እኮ ነው የተዋት። እሱን ያበላሽባት እንጂ እኮ እሷ እርዳታ ጥየቃ ሄዳ ነበረ። እና ደግሞ ወታደር ስለሆነ ፖሊስ ጋርም ልጁን ይዞ ሄደ። ጊዜ ስደውል አባት አይደል እንዴ? ምንም አይነት እንትን የለም መሀላቸው፣ የፍቺ ክስ ምንም የለም። ስለዚህ አባት ነው፣ ልጆቹን ይዞ የመሄድ መብት አለው ነው ያሏት። ኢትዮጵያዊ አይመስለኝም ባልየው፣ ኢትዮጵያዊ አሜሪካዊ ነው። ለምን እንደዛ እንደገመትኩት ያለሽ ኢትዮጵያ ሄድን ጊዜ አለች ከኩዌት መጀመሪያ የተዋወቁት ኩዌት ነው። ኩዌት አረብ ሀገር እሷ ፀጉር ቤት ስትሰራ ከኩዌት እሱ ኮንትራቱን ጨርሶ ወደ አሜሪካ ሲመለስ እሷ ከኩዌት ወደ ኢትዮጵያ ከፊሏ እሱ ስለነበረ ወደ ኢትዮጵያ ስትመለስ 2 ልጆቿን ይዛ ከሱ ኩዌት ላይ የወለደቻቸውን 2 ልጆቿን ይዛ ስትመለስ እነሱ ቤት ነው ያረፉት። እነሱ ቤት ነው ያረፍነው አለች እኮ። እናትሽን ያውቃታል ወይ? አሃ ኑ ጋይስ ተሳስቻለሁ። አሁን ገባኝ። እነሱ ጋር ያረፍነው ማለት እናቴ ጋር ያረፍነው ነው። ኖ ኢትዮጵያዊ አይደለም ጋይስ፣ ኢትዮጵያዊ አይደለም፣ ኢትዮጵያዊ አይደለም። ነጭ ይሁን ቀይ ለመገመት፣ ጥቁር ይሁን ነጭ ለመገመት ልጆቹን ማየት አለብን። ልጆቹን ካላየን አባትየው ጥቁር ነው ነጭ ለመገመት አንችልም፣ ልጆቹ ስላልታዩ። ስለዚህ ወይ ጥቁር አሜሪካዊ ወይ ነጭ አሜሪካዊ ነው አናውቅም። ግን እሱ ግን ልጆቹን ወዴት ነው የላካቸው? አክስታቸው ጋር ላካቸው አለች እኮ። እዛ አሜሪካ ውስጥ አክስታቸው ጋር ላካቸው። እሷን ማሰቃየት ሲፈልግ ትልልቅ ልጆቹን እንዳያዩት አክስታቸው ጋር ይልካቸዋል፣ ሚስቱን ለማሰቃየት እንዲመቸው። እናታቸውን ሲያሰቃይ እንዳያዩ። እንዴ የተንኮሉ ተንኮል እኮ እናትየው እናቷ ቡና እንዳይጠጡ እኮ የስቶቭን መክፈቻ እንደዚህ የሚሽከረከር መክፈቻ ነቃቅሎ ይደብቋል። እና በቃ እሳቸው ቡና ሳይጠጡ ምግብ ሳይበሉ ልጃቸው ከስራ እስክትመጣ ቁጭ ብለው ይጠብቃሉ።
ሻወር እንዳይወስዱ የሻወሩን እንዳለ አሳይታለች በፎቶ ለፍርድ ቤት ልታቀርበው ፎቶ ያነሳችውን ነቅሎ ይህን ሁሉ ማስረጃ ሰብሰባ ፍርድ ቤት ሄዳ ነው እንግዲህ እሱ ያሸነፈው ክሱን። ለምን እሱ ደህና ጠበቃ በውድ ብር ስለሚቀጥር እሱ አሜሪካዊ ስለሆነ አሸነፈ። የፈለገ ቢሆን ግን እናቷን ሲበድል እንደገና ልጁን የገዛ ልጁን አብሮ በሙቀት ይቀጣታል። ቤት ማቀዝቀዣው ማሞቂያ ይከፍታል። ቤት ማሞቂያ ከዛ ያለባቸውና እናትየው በረዶ አውጥታ ከፍሪጅሬተር ከበረዶ ቤት በረዶ አውጥታ በውሃ በርዛ ልጅቷ ላይ ተደፋባታለች ልታቀዘቅዛት እና እራሷ ላይ የምትደፋለች እናትየው። እሷ ሙቀቱ ነበር የሚመስላት አታውቅም ማሞቂያ ከፍቶባቸው እንደሆነ። እሷ ስትመጣ ነው የምታጠፋላቸው ነው የምትነግራቸው።